ስለዚህ እኔን ያየ አብን አይቷል ማለት እኔን የሚያውቅ አብን ያውቀዋል ማለት ነው። ሌላ ምንም ነገር የለም እንጂ ኤግዛክት ኢሜጅ ማየት ማለት አይደለም። እይታ ተብሎ በመጽሐፍ ቅዱስ ላይ የተጠቀሰው ማወቅን ነው የሚባለው። የልቦናችን አይኖች እንዲበሩ አይን ከዛስ እንድናውቅ በአይን ይታወቃል አይታወቅም፣ ግን ማየት ተብሎ የሚጠራው አንደርስታንዲንግ ማለት ነው። የባህሪው ነጸብራቅ ኤግዛክት አብ ኤግዛክት ወልድ ነው። ፍጹም አምላክ አብ እንደሆነ ወልድም ፍጹም አምላክ። ስለዚህ ወልድን አያችሁ ማለት አብን አያችሁ ማለት ነው። ወልድን አወቃችሁ ማለት አብን አወቃችሁ ማለት ነው እያለ ነው ያለው መጽሐፍ ቅዱስ። ኤግዛክት ኢሜጅ ለምንድን ነው ይሄ የሚሆነው? አብን ወልድን ባወቅበት ጊዜ አብን እንዳወቅ ከሆነ ወልድን ባየህ ጊዜ አብን እንዳየህ ከተቆጠረ እንዴት ሊሆን ቻለ ሲባል ዕብራውያን ምዕራፍ 1 ላይ እርሱም የባህሪው መንጸባረቅና የእርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ የኃጢአታችን መንጻት ካስገኘ በኋላ በግርማው ቀን የባህሪው ነጸብራቅ ኤግዛክት አብ ኤግዛክት ወልድ ነው። ፍጹም አምላክ አብ እንደሆነ ወልድም ፍጹም አምላክ። ስለዚህ ወልድን አያችሁ ማለት አብን አያችሁ ማለት ነው። ወልድን አወቃችሁ ማለት አብን አወቃችሁ ማለት ነው እያለ ነው ያለው መጽሐፍ ቅዱስ። ለምን? የባህሪ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይለናል። ኦኬ፣ ይሄ ምሳሌነቱ ምንድን ነው? ቆላስይስ ምዕራፍ 1 ቁጥር 15 ላይ ላሳያቸው። የባህሪው መንጸባረቅ ነው ሲል ምንድን ነው የባህሪው መንጸባረቅ? ቆላስይስ ምዕራፍ 1 ላይ ቁጥር 15 ላይ ላሳያቸው። ኮፒ ሊንክ እያደረጋችሁ ያው እርሱ የማይታየው አምላክ ምሳሌ ነው። ምሳሌነቱ ድረው ሰረዝ ብሎ በምንድን ነው? የሚታዩና የማይታዩ ዙፋናት ቢሆኑ ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በኩል ምን እያለ ነው? ፍጥረታትን በሙሉ በመፍጠር ከአብ ጋር ኤግዛክት ኢሜጅ ነው። ስለዚህ አብን ወልድን አይታ አብን አየሁ ማለት ትችላለህ። ወልድን አውቃ አብን አወቅሁ ማለት ትችላለህ። ያያችሁ ጌትነት፣ አለቅነት፣ ስልጣናት በሙሉ በእሱ ነው የተፈጠሩት። እርሱ ከሁሉ በፊት ነው፣ ቀዳሚነቱ ነው። እንደዛው ሁሉ በእርሱ ተጋጥሟል። ሴም ኢሜጅ ማለት ነው። ስለዚህ በአብና በወልድ መካከል የባህሪ ልዩነት የለም። የባህሪ አንድነት ነው ያለው። አንድ ባህሪ ነው ያላቸው፣ መለኮትነት ማለት ነው። በአካል በስምና በግብር ልዩነት ይኖራል እንጂ ኤግዛክት ማንነት። ለምሳሌ ምን ማለት ነው? እኔን አንድ አካል ካየ ሰው ምን እንደሚመስል ይገባዋል። በቃ ሰውን አይቷል ማለት ነው። ግን እኔ መሐመድ ነኝ፣ ሌሎቹ ሌላ ስም አላቸው። እኔ የሆነ ግብሮች የሆነ የምሰራቸው ስራዎች አሉ። ሌላኛውን የምሰራውን ላይ ሰራ ይችላል። ሰው የሚለውን ግን እኔም ብቻ ማሳየት የዓለም ሕዝብ በዓለም ላይ ያለ ሰው ማንም እንደሚመስል ማወቅ ይችላል። ኤግዛክት ምሳሌ ባይሆንም፣ ስለዚህ አብን ያየ እኔን ያየ ያለው ለምንድን ነው? አይን ማየት የሚባለው መጽሐፍ ቅዱስ ላይ ማወቅ የሚለውን ትርጉም ነው የሚወስደው እንጂ በአይን እንደዚህ መመልከት ማለት አይደለም። ስለዚህ እኔን ያየ አብን አይቷል ማለት እኔን የሚያውቅ አብን ያውቀዋል ማለት ነው። ሌላ ምንም ነገር የለም እንጂ ኤግዛክት ኢሜጅ ማየት ማለት አይደለም። እይታ ተብሎ በመጽሐፍ ቅዱስ ላይ የተጠቀሰው ማወቅን ነው የሚባለው። የልቦናችን አይኖች እንዲበሩ አይን ከዛስ እንድናውቅ በአይን ይታወቃል አይታወቅም፣ ግን ማየት ተብሎ የሚጠራው አንደርስታንዲንግ ማለት ነው። እይታ ማለት የልቦናችሁ አይኖች እንዲበሩ ሲባል የልቦና አይን ማለት አንደርስታንዲንግ እንዲኖረን ማለት እንጂ ፊዚካል አይን ማለት አይደለም። በእስልምና አስተምሮ ባይዘወይ በእስልምና አስተምሮ ስም ላይ ፎከስ አይደረግም። የኢትዮጵያ ሙስሊም ደግሞ ስም ላይ ፎከስ ያደርጋል።
ለምን ስሙ ላይ ፎከስ የሚያደርግ ታውቃላችሁ? ምክንያቱም አረባዊነት ይሰማዋል። የአረብ ዜጋ የራሱን አድርጎ ያስባል። አረባዊነት ይሰማዋል ሳያውቀው ማለት ነው። ሙሐመድ የትኛውንም አካል ስማችሁን ቀይራችሁ የአረብ ስም አድርጎ አላለም። አላህም አላለም። የሙስሊም ስም አለ ብሎም አልተናገረም። ስም ራሱ ቁርአን ውስጥ ያስገባ ሳያውቀው ያስገባው። ለምሳሌ እስራኤል ማለት ከአምላክ ጋር መታገል ማለት ነው። ኢስራ ማለት መታገል ማለት ነው። ኤል ማለት አምላክ ማለት ነው። የኢብራይስጥ ነው፣ አረብኛ ውስጥ ነው የተገኘው። አንደርስታንድ ያደረገው ሙሐመድ ይህን ራሱ። ስለዚህ ስም አላህ እንደዛ ብሎ በስም አልወጣም። የእስራኤሎች ግን ከስማቸው በአብዛኛው ከአምላካቸው ጋር የተያያዘ። ለምሳሌ ኤልያስ የሚባለው የሀዊ አምላኬ ነው ማለት ነው። ትርጉሙ ከአምላካቸው ጋር የተሳሰረ ነው። የእስራኤላውያኖች ማለት ነው በብዛት። የአረብ ስም ግን ከአምላኩ ጋር የተያያዘ አይደለም። ለምሳሌ አብደላ ተብሎ ያላ ባህር ተብሎ ግን ጣዖት አምላኬ ነው። ከአምላኩ ጋር ምንም ትስስር የለው። አቡበከር ለምሳሌ ጣዖት አምላኬ ነበረ፣ ግን በኋላ ላይ ሙስሊም ሆነ፣ ግን ስሙን አልቀየረም። የኢትዮጵያ ሙስሊም ስማቸውን ይቀይራሉ። ለምሳሌ ኡመር ጣዖት አምላኬ ነበረ፣ ሙስሊም ሲሆን ኡመር ነበር ስሙን አልቀየረም። አልይ ሙሐመድ የራሱ ነቢዩ ሙሐመድ የራሱ ነቢይነቱ ሲመጣ ስሙን አልቀየረም። ያው ሙሐመድ አንድ ስሙን የቀየረ አካል አታገኙ። አንድ አካል ስሙን ሲቀይር የምታገኙት አንድ አካል የለም። ግን ይመጣና የኢትዮጵያ ሙስሊም የአረብን ስም ይወስድና ሙስሊም ስም ያወጣ ይመስለዋል። የሙስሊም ስም የሚባል ነገር የለም። ማንም ቢላል ለምሳሌ ኢትዮጵያዊ ነው፣ ስሙ ቢላል ነበር ከመጀመሪያው፣ ባሪያም እንደነበረ ማለት ነው። ምንም የለም በቃ። ለምሳሌ ማን ላለ በኋላ ሐምዛ የሚባለው በኋላ ላይ እስልምናን የተቀበለው ሐምዛ ነበር ስሙ፣ የአረብ ስሙ። አቡ ጣሊብ ጣዖት አምላኪ ነበር። የሙሐመድን ስም ያወጣለት እሱ ጣዖት አምላኪ ሰውዬ ማለት ሙሐመድ ብሎ ያወጣለት። ምንም የተለየ ትርጉም የለውም። ይሄ አሁን ይህንን ሀሳብ አምጥታችሁ አሁን አንድ ሙስሊም ሙጭጭ ነው በቃ አይሰማም። ከውጭ ያለ ድምፅ ስለማይሰማ ሙጭጭ ነው እንጂ ሊሰርብ ነው የሚፈልገው። አሁን ከታች ያለው አታውቅም እንደዚህ ነህ እኔ ነው አታክ ማድረግ የሚፈልገው እንጂ ልክ እኮ ነው። ሐምዛ ሙስሊም ከመሆኑ በፊት ሐምዛ ነበር ስሙ። አቡበከር እንደዛ ነበር፣ አይሻም እንደዛ ነበር። ከድጃ ራሱ የሙስሊም ስም አይደለም፣ ጣዖት አምላኪ ነበረች። ሙሐመድ ሰማ ከመግባቱ በፊት ከድጃ ነበር ስሙ። እንደ ወረቃም ራሱ ክርስቲያን ነበር ባይዘው። አቡ ጃፈር እንደውም ማን አቡ ጃፈር እነዚህ ሙሉ ሙስሊሞች አልነበሩ፣ ጣዖተኞች ነበሩ። ሌላ እምነት ተከታዮች ነበሩ። አንድ ስሙን የቀየረ የለም። ያው የጣዖትን ሲያመልኩበት የነበረውን ስማቸው ይዘው ሙስሊም ሆኑ። አላህ የሚለው ራሱ አልተቀየረም። ባይዘው ከድጃ አላህ እያለች ነበረ ታመልክ የነበረው ጣዖቷን። ስለዚህ አምጥቶ ያንን አላህ የሚለውን ቃል የተጠቀመ የተለየ አንድ የስም መቀየር የለም። አሁን እዚህ ላይ አንድ ሙስሊም ልክ ነው አሁን እንደዚህ ሲባል እንደዚህ ነው ማለት ነበረበት። ግን ልክ ይሄንን ሲሰማ ይሄን ሲሰማ ጆሮውን ይይዛል። ስለዚህ አንተን አታክ ለማድረግ ይሳደባል። እንደሱ ላይ ፎከስ አታድርግ። ስሙ በዓለም ላይ ያላችሁ ሙስሊሞች የእስልምና ስም የሚባል የለም፣ እንደዛ የሚባል የለም። የአረብ እናንተ በአረብ ቅኝ ግዛት ውስጥ ናቸው ያላችሁት ሳታስቡት። በየዓመቱ በሚሊዮን የሚቆጠር ብሮች ያስከፍሏቸዋል። እዛ ለመሄድ በጣም ብዙ ገቢ ያገኙባቸዋል። አገሪቱ ለአላህ የሚገባ ምንም ነገር የለም። ትከፍላላችሁ፣ ጉዞ ትሄዳላችሁ፣ ዋጋ ትከፍላላችሁ፣ የእነሱን ስም ትይዛላችሁ፣ የእነሱን ቋንቋ ትጠቀማላችሁ፣ የእነሱን አለባበስ ትጠቀማላችሁ። ለአረብ ሳታስቡት ባሪያዎቹ ናቸው። በቃ ሌላ ነገር የለም እንጂ እንደዚህ ልበሱ፣ እንደዚህ አትልበሱ፣ ይህ አይነት አለባበስ ምናምን የለም። ስምንትና አቡበከር ትላለህ። አሁን እናንተ አረብ አይደል አቡበከር ትባለው። በቃ ቤተሰቦቻችን እንደዚህ ነው ያሳደጉኝ። ዝም ብሎ መሐመድ ሲባል የሙስሊም ስም ይመስላቸው።
የአረብን ስም አምጥተው ዋጅተው ስም አረጉና ከዛ የሙስሊም ስም አድርገው ዋጁት ነው ባይዘው። ይሄ ስም ግን በሰው ህይወት ላይ ምንም አይነት ለውጥ አይመጣም። ምንም አይነት ለውጥ አይመጣም። ስሙ ሲጠራ ባይዘው ስሙ ሲጠራ ለውጥ የሚያመጣ በምድር ላይ ከተመላለሱ ሰዎች ስሙ ሲጠራ ሰዎች ርቴት ይሆናል፣ ይደብራቸዋል። አጋንንት ያለባቸው ሰዎች የሚወዱት ዳግም የተወለዱ ደስ ይላቸዋል። አጋንንቶች ስሙ ሲጠራ ይንቀጠቀጣሉ። ፍጥረት ሁሉ ሼክ ያደርጋል። አንድ ስም አለ፣ እሱም ኢየሱስ ይባላል። ሽባ የኢየሱስን ስም ሲጠራበት ሽባ ይፈወሳል፣ እየሞተ ይነሳል። ይሄንን ስም ነው ለውጥ ሊያመጣ የሚችለው። ጋይስ ስም ላይ ፎከስ አታድርጉ፣ ለውጥ ያመጣል። አሁን መሐመድ የምትጠራ ምንም አይመስለው ሰው ፍርሃት ነው የሚለው። ነቢዩ መሐመድ ብሏል ሙስሊም ሲያነሳ፣ ሌላው ለመቃወም ሲሞክር ፍርሃት ነው የሚለው። ይገለኛል የሚለው ፍርሃት ነው የሚመጣበት። ኢየሱስ ሲባል ውስጡ ይበሳጭ፣ እንትን ጅኑ ውስጡ ያለው አጋንንት መንቀሳቀስ ይጀምራል። በክርስቶስ የሚያምኑ ደግሞ ደስ ይለዋል። መሐመድ ሲባል ሙስሊሞች ሙስሊም ናቸው ነው የሚለው። ዝም ነው የሚለው፣ ምንም አይልም። በቃ ሙስሊም መሐመድ ይጠራል። በቃ አለቃ። ውስጡ ምን ስሜት አይሰማም። የደስታ ስሜት አይሰማም፣ የሀዘንም ስሜት አይሰማም። አንድ ክርስቲያን ስለ መሐመድ ብትነግረው ወይም አንድ ኤቲስት ብትነግረው፣ ግን አጋንንት ያለበት የኢየሱስን ስም ጥራ ባይገባ መናወጥ ነው የሚጀምረው፣ መቆም ነው የሚያቀተው። ስም ሆኖ ለውጥ ሊያመጣ የሚችል ስም ሆኖ ተአምራት የሚያደርግ ኢየሱስ የሚለው ሰው ኢየሱስ የሚለው ሰው ሼክ ነው የሚያደርገው። በዓለም ላይ በዓለም ላይ ይህንን ስም ይዞ የማይቆም የለም። ሙስሊም በዚህ ስም ላይ ነው የሚነሳው። ኤቲስት በዚህ ስም ላይ ነው የሚነሳው። ክርስቲያኑ ይህንን ስም ነው የሚወደው። ሙሉ ክርስቲያን ማህበረሰብ መሐመድን አይቀበልም። በኔጌቲቭም አያነሳው። መጽሐፍ ውስጥ የለም፣ ቁርአን ውስጥ ሄድ በሱ ጉዳይ ተጠምዶ ነው መሐመድ የጻፈው። ሌሎች ሃይማኖቶች ኢየሱስን ያነሳል። ልዩነት በፍጥረት መካከል ልዩነትን የሚፈጥረው ኢየሱስ ነው። ገማይዘው ገሃነምና ገነትና ገሃነም መለያ መስመሩ ክራይስት ነው። መሐመድ ማለት ክራይስት ነው። ክርስቶስ ላይ ተሳሳት፣ ክርስቶስ ላይ ትክክል እኮ ትክክል። ስለዚህ ኢየሱስ ነው የነገር ሁሉ መለያ። ሐሰተኛውን መጥቶ ምላሱን የሚሰነዝረው ኢየሱስ ላይ። አሁን ኤቲስቶችን አላያችሁ? ይመጡና ክርስቲያን ስለሆነ እኛ በክርስቶስ ስለምንታመን ነው እስልምና ላይ ሐሰት መሆኑን የምንናገር። ኤቲስት መጥቶ ኢየሱስ ላይ ነው መቀለድ የሚፈልገው። ያውቀዋል፣ የዋህ ምስኪን ነው፣ መልሶ አይናገርም፣ ዝም ይላል፣ ይታገሳል። ሲበቀልህ እንኳን አድኖ ነው የሚበቀል። ያድናል፣ ከሞት ያድናል፣ ከገሃነም ያድናል። መሐመድ ንከ ሰይፍ ነው የሚመጣው፣ ዘርፍ መሞት አለበት ምናምን ነው የሚለው። ኢየሱስ እኮ ለምን ታሳድደኛለህ እና አላሳያለሁ ማስረጃ። መሐመድ በልባይ ነው እስልምናን ብትቀበል እንኳ መሐመድን ስለተሳደብክ ትገደላለህ ነው ብሎ ነው የሚያምኑት። ቪዲዮ አለ ባይዘው ኡስታዞቻችን እንደዚህ ዝም ብለህ ኢየሱስን ተናገር ባይዘው ማንም አይልም። ለምን መሰለህ? አንተ ኢየሱስን ተናገርክ ብለህ ልትገልጽ ስትሄድ ኢየሱስ የእሱ ሰባኪ አድርጎ ሊያቆመው ይችላል፣ የሚራራለት ሊሆን ይችላል። ለዛ ነው ጳውሎስ ሊያሳድዳቸው ክርስቲያኖችን ለማጥፋት ሲሄድ መንገድ ላይ ያገኘውና የእሱ ሰባኪ አድርጎ ያድንሃል፣ እየሰደብከው ያድንሃል፣ የሚያረጉትን አያውቁምና ይቅር በላቸው ይላል። ስለዚህ እኛ ክርስቲያኖች በአንተና በኢየሱስ መካከል ጣልቃ ስደቡ ባይዘው ከፈለግ በኢየሱስና በአንተ መካከል እኔ ጣልቃ አልገባም። እየሰደብከው ይወድሃል፣ እየጠላኸው ይወድሃል። ስለዚህ ያድንሃል። እኔ ሂጄ ኢየሱስን ለምን ተሳደድኩ ብዬ አልነካም። ግን የሙሐመድ ቁጣና ንዴት አንተ ውስጥ ስለገባ ሙሐመድን ሳነሳብህ ካልገደልኩ ትላለህ።
ተደፍሬያለሁ፣ ዘራፍ ምናምን ትላለህ። አሁን ኢየሱስ የምትሳደብ እኔ ተደፍሬያለሁ አይደለም፣ ደፈሩን እኮ እኛን ምናምን አይደለም። የተሳደብከው እሱን አይደለ? እሱ ነው አምላክ፣ አንተ ፍጥረት ነው። ድል ታደርጋላችሁ። እሱ እኔ ማድረግ የሚጠበቅብኝ ኢየሱስን ለአንተ ማስተዋወቅ ብቻ ነው። ተነካው። ማን አንተ የተነካው? ወይ ምን አገባህ? ማን ነው የግልህ ያደረገው? ኢየሱስ የግልህ እኮ አይደለም። አንተ ግን ሙሐመድ የግልህ ያደርገህ ነው የምታስበው። ሙሐመድን አሁን ብነካብህ ላይ እገልሃለሁ ትላለህ። ማን አንተ? ሙሐመድ ያንተ ብቻ ነው ከሆነ ማለት ነው። አየህ፣ ለዛ እኮ ነው ነርቨስ የምትሆኑት። አትተማመኑ። አቅም እንደሌለው የእናንተ አምላክ አቅም እንደሌለው ታውቃላችሁ። ስለዚህ እናንተ ናችሁ የምትከላከሉት። ትከላከለበታለህ። ዘራፍ አካኪ ዘራፍ ምናምን ትላለህ። ክስ ደግሞ እግዚአብሔርን ከፍልክ እኔ በእግዚአብሔርና በአንተ መካከል እኔ ለምን እገባለሁ? ማን ጠበቃ አድርገህ ባይዘው ወይ ስለ እግዚአብሔር ማን የተከላካይ ሊከላከልልኝ የሚገባ ሊታገዝልኝ የሚገባ ሰው እኔ ለእግዚአብሔር አጋዥና መከታ ድጋፍ ጋሻ ይዤ ጦር ይዤ በፊቱ ማን ነኝ? ለአምላክ መከታ አትሁኑ፣ ድጋፍ አትሁኑ። አምላክ ራሱ አለ። አምላክ ራሱ አለ። ጌታ ኢየሱስ ይወዳል። በጣም ነው የሚራራል። እኔ አሁን አንተ ብትሳደብ ምንም አይመስለኝም። እሱ ይወዳል። በባለቤቱና በንብረቱ መካከለኛ መሆን አይጠበቅም። እኛ መስካሪዎች እንጂ ጠበቃዎች አይደለም። እና ጌታ ኢየሱስ ይወዳችሁ። ታስታውሳላችሁ? ባይዘዌ ጴጥሮስ ከኢየሱስ ጋር ነበርና ኢየሱስን ሊይዙት መጡ። ኢየሱስን ሊይዙት ሲመጡ ምን አደረገ? ሰይፍ አወጣና ኢየሱስን ሊይዘው ያለውን ጆሮውን ቆረጠ። እንዳትነካ ጌታዬ ምናምን ብሎ ጆሮውን ሲቆርጠው ኢየሱስ ምን አለ? ሰይፍን ወደ ሰገባ በሰይፍ የሚያነሱ በሰይፍ ይጠፋሉ አታድርገዋልና ጆሮውን አንስቶ በቦታው አስቀመጠለት። በቦታው ማለት ማን አንተ ጠበቃ ያደረገ? አርፈህ ተቀመጥ። ጆሮውን አንስቶ ጆሮውን የቀጠለለት አንገቱን ራሱ ሊቆርጥለት ይችላል። ራሱ ኢየሱስ ማለት ነው። ጆሮውን አንስቶ ይሄ ተቆርጦ ወደቀ መሬት ላይ አነሳና በቦታው ግጥም ማድረግ ኖርማል ሆነ ማለት ነው። አስባችሁታል? ይሄንን ያደረገ ጌታ እኮ ሊይዘው የመጣውን እኮ አንገቱን ሊቆርጠው ይችላል። አንገት ይቆረጥ ቢለው ቁርጥ ነው፣ ቃል ቢናገር ይቆረጣል። ግን አያደርግም። እሱ ጆሮ ይዞ ለስቅለት ይዞት ሊመጣ ያለውን ሰው ጆሮውን ቅጥል አድርጎ አስተካከለለት። ታዲያ አንተ ጣልቃ ለምን ትገባለህ? በኢየሱስና ኢየሱስን በተሳደበው መካከል፣ በኢየሱስና ኢየሱስን ባሳደደው መካከል፣ ኢየሱስን በሚያንቋሽሽ መካከል አንተ ጣልቃ ለምን ትገባለህ? አትግባ። ማን ጣልቃ ገባለህ? ይመለከታል? አይመለከትም። ኢየሱስ ሊገድለው የመጣውን ሊያሳድደው የመጣውን ጆሮውን አስተካከለለት። ጆሮ ተቆርጦን በቦታው አድርጎ እንደኖረ ያው ፈጣሪ የፈጠረው እሱ አይደል? አስተካከለለትና ጆሮ እንደነበረ ሆነ። ወንድሞችና እህቶች ስሙ። ክርስትና ሁለት ነገሮችን አንድ ላይ ማጣመር ካልቻለ አልገባህም ማለት ነው። አንደኛ እግዚአብሔር አምላክህን በፍጹም ነፍስህ በፍጹም ሀሳብ መውደድ፣ ሁለተኛ ሌሎቹ ክፎች ሆኑ እንደ ራስህ አድርገህ መውደድ። እነዚህ ሁለት ነገሮችን አጣምረህ ነው የምትችለው። እግዚአብሔርን ስለምትወደው ለእግዚአብሔር ጠበቃ ሆነ ሰዎችን መጉዳት አትችልም። አይመለከትህም ማለት ሰዎችን ስለምትወድ አምላክህን ማሳዘን የለብህም በፍጹም። ሰው ስለምትወድ ለምትወደው ሰው ክፉ ነገር እያደረግ ወይ ደግሞ እግዚአብሔር የማይወደውን ነገር እያደረግ አምላክ ጋር መጣላት የለብህም። አምላክህ እግዚአብሔርን በፍጹም ነፍስ፣ በፍጹም ሀሳብህ፣ በፍጹም ኃይልህ የራስህን ውስጣዊ ናቸው ብዙዎቹ። በፍጹም ነፍስህ፣ በፍጹም ሀሳብህ፣ በፍጹም ኃይልህ አንተው ራስህ እግዚአብሔር አምላክህን መውደድህን የምትገልጠው በእነዚህ ነገር ነው እንጂ ሰዎችን በመጉዳት እግዚአብሔር መውደድ አትችልም። ይስደቡት፣ አንተ ማን ምላሽ አደረገ? ማስረዳት ነው ያለብን። እነዚህን ማጣመር አለብን።
እነዚህ ማጣመር አለብን። በክርስቶስ ላይ የተነሳውን ሐሳብ ግን እናፈርሳለን። መጽሐፍ ቅዱስ ሲናገር በእግዚአብሔር ሐሳብ ላይ ከፍ የሚለውን ሐሳብ ሁሉ እናፈርሳለን ነው የሚለው። በክርስቶስ ላይ የተነሳ የክፉ ሐሳብ ካለ ሐሳቡን እናፈርሳለን። ሐሳብ ሰውየውን አይደለም፣ ሐሳቡን በሐሳብ ታፈርሳለህ። ሄደህ ሰውየውን ለመግደል አትሞክር። ኢየሱስን ሲሳደቡ አንደበትህን ከፍተህ ለኢየሱስ ያሰብክ መስሎ እንዳትሳደብ። ምን አገባህ? ተሳደብልኝ አይደለም መስክርልኝ ነው ያለው። ኢየሱስ ሲሰደብ መስማት አልፈልግም የሚሉ ክርስቲያኖች አሉ። ባትፈልግም ይሰግዳሉ። እንኳን አንተ ኢየሱስ መሰደቡ አልነበረም። በጥፊ ሲመቱት ሲያንገላቱት የሚያደርጉትን አያውቁምና ይቅር በላቸዋል። ራሱ አንተ ማን የሚያናድድ የሚያበሳጭ ክርስቲያኖች እህቶች ምንም ነገር እንዳይመስላችሁ፣ እናንተ ምስክሮች እንጂ ጠበቃዎች አይደላችሁም። እገዛ የሚያስፈልጋቸው ጣዖቶች ናቸው። ጣዖት እገዛ ያስፈልገዋል። ስሙ፣ ጣዖት እገዛ ያስፈልገዋል። ታስታውሳላችሁ? በጌዲዮን ጊዜ ትንሹን ጠርቦ መጥረቢያው ትልቁ ላይ አድርጎ ሄደ። ማን ነው ጣዖታችንን የሰባበረ? ሲሰብረው ምላሽ መስጠታቸው አቅም የለው። ስለዚህ ሰበረው። ከሰበረው በኋላ ማን ነው ጣዖታችንን የሰበረው አለ። ዘራፍ አለ። አካኪ ዘራፍ። መሞት አለበት፣ ይሰብሰብ ህዝቡ። ጣዖታችን እንትን ያለ ይናም ሲባል የጌዲዮን አባት መጣና ቆይ እናንተ ማን ናችሁ አላቸው። ሲሰብረው ምላሽ አልሰጠ። እናንተ ስለምን ስለሱ ትከራከራላችሁ? እሱ ለምን አይከራከርም? እሱ ምላሽ ለምን አይሰጥም? እናንተ ምን ይመለከታችኋል? ማን ናችሁ አላቸው። የምር ነበር። ጣዖት ነው እርዳታ የሚያስፈልገው። ልትሰድብለት፣ ልትናደድለት፣ ልትበሳጭለት ገደልኩት ጌታዬን አምላኬን ትነካና ምናምን ለጣዖት ነው እሱ ማድረግ ያለ። ጣዖት ነው ይህን የሚያስፈልገው። በቃ አለቀ። አያስፈልግም። ለአምላክ ድጋፍ መሆን አያስፈልግም። እሱ ምርኳዛችን ነው። እሱ ድጋፋችን ነው። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። አንተ ነህ ጥላ የምትሆነው። አብሮነቱ የሚጠቅምህን አንተ ነው። ጋሻ መከታ የሚሆን እሱ ነው። ለዛ ነው እኮ በቀኝህ 10 ሺህ በግራህ ይወድቃሉ እንጂ ጥላቶች አያገኙም። ምክንያቱም እኔ ከአንተ ጋር ሆናለሁ፣ አድንሃለሁ፣ እታደግሃለሁ የሚለው እግዚአብሔር ነው። መጽሐፍ ቅዱስ ሲቀዳይተው ሄደህ ከተማታ ሊትራሊ አሁን አንተ በትክክል አልተረዳውም ማለት ነው። አምላክን የምትጠብቅ ጎበዝ ሰው አድርገህ ራስን እያሰብህ አንተ እጅ ላይ ያለውን መጽሐፍ ቅዱስ በደንብ ሙጭጭ አድርገህ ያዝ። አንብበው፣ አጥናው፣ አሰላስለው፣ ሜዲቴት አድርገው፣ ኑረው። አምላክን መውደድን ማሳያ ይሄ ነው እንጂ መጽሐፍ ቅዱስን በመጠበቅ አለ ወይም ከሌላው መጽሐፍ ቅዱስን እየጠበቅ መጽሐፍ ቅዱስ ሊቀድ የመጣውን ሁሉ እየገደልክ አይደለም። እንደሱ አይደለም። ኢየሱስን የተሳደበ ሁሉ ጠላትህ አድርገህ አይሆንም። እሱ እኔ በጣም የሚገርመኝ ነገር መጽሐፍ ቅዱስ ይዘው እየተከራከሩ ይሰዳደባሉ። እርስ በራሳቸው ይሰዳደቡ። አንድ ጊዜ ማነው የሚባለው መሐመድ ከድር የሚባለው እኔ ቤት መጣና እግዚአብሔር እኮ ሸርሙጦችን አድምቷል፣ እግዚአብሔር ሸርሙጣል ምናምን አወራ። ዝም ነው ያለው። ይገደል አንልም። ለምን ብለን እንላለን? የተናገረው እኮ እሱ ነው። እኔ አይደለም ያለ ያምራል። እኔ ሲሰርበኝ ምላሽ መስጠት እኮ ትንሽ ነው ያስኪላል። እሱም ትክክል አይደለም። ለሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ ነው መጽሐፍ ቅዱስ የሚለው። እንደው ቢያንስ እንኳን የሚያስኬደው እኔ ሰርቦኝ ነው የተሳደበው እግዚአብሔር እና እሱ መካከል አለ። እግዚአብሔር አለ እሱ ራሱ ምናልባት ሰርቦት ነገር አገልጋይ ታማኝ አገልጋይ አድርጎ ሊሾሙ ይችላል እና የኔ ታማኝ አገልጋይ ከዚህ አውጥቼ
ትውልድን ከገሃድ እሳት የምታድን አገልጋይ ትሆናለህ ብሎ ሊጠራው ይችላል። እኔ መሀል ላይ ነገረኛ ሆኜ ነው የምቀረው። ምንም ትርጉም የለውም። ምንም ትርጉም እኔን ከዓመታት በፊት ያየ ሰው እንደዛ አስታውሳለሁ። አንድ እናት ኢየሱስ እኮ ብላ ልትጀምር ስትል እጂ እሱ ፍጡር ነው ምናምን አልኳት እና ያቺ ሴት ምን አለች? ያው እግዚአብሔር ምስክር ነው ማለት ቀንና ሌሊት የሚሮጥ ባሪያው ባያደርግህ ምናምን አለች። አሰባችሁ? ቀን መልሱ ራሱ ማለት ቀንና ሌሊት ለሱ የምትረጋለት ባሪያ ባያደርግህ እግዚአብሔር አለች። ያው ምስክር ስለሆነች ስላለች አሁንም ማለት ነው። ይሄንን ያለችው በቃ ልክ ስሳለ ያው እግዚአብሔር ምስክር ቀንና ሌሊት የምትለፋለት ባሪያው ባያደርግህ አገልጋዩ ባያደርግህ ታይኛለህ። አሁን አስታውሰው የሱ ስድብ የሱ ጥላቻ መልሱ ፍቅር ሊሆን ይችላል። እግዚአብሔር አታውቅም። ይኸው ዛሬ ልንገራችሁ መጽሐፍ በስልኬ ሁለት መጽሐፍ በስልኬ ነው የጻፍኩት። ይኸው በነጽር አድርጌያለሁ። አይኔ አሁን የዚህ ብዙ በርቀት ያስቸግረኛል። አሁን የዚህ ብዙ አለኝ። ለምን ሙስሊሞች እንዲሆኑ በማሰብ መጽሐፍ በመጽሐፍ ስልኬ ላይ ነው አይኔ እንደዚህ ይሁን። ይሄ ወገቤ አሁን ስቀመጥ እንደዚህ ብዙ ጊዜ እንደዚህ ስል ታውኛላችሁ አይደል? ይሄ ሁሉም ያመኛል። በዚህ 3 ዓመት ብቻ ማስተርስ ተማርኩ፣ ፔፐር እሰራለሁ፣ ምን እላለሁ። በዛ ላይ የቴሌቪዥን ፕሮግራም አለ፣ በዛ ላይ መጽሐፍ እጽፋለሁ፣ በዛ ላይ ላይቭ እገባለሁ። ከዛ በየክፍለ ሀገሩ ስልጠና እሰጣለሁ፣ ለእያንዳንዱ ቴክስት መልስ እሰጣለሁ። ይህን ሁሉ 24 ሰዓት ሩጫ እንደ እብድ ማለት ለምን ፍጡር ነው ላልኩት ለተሳደብኩት ምን ምላሽ ሰጠኝ? እሱ ፍቅር ምላሽ። ስለዚህ ያን መተከልሃለሁ ብትለኝ እግዚአብሔር ራሱ ያዝንባል። እንደሱ አይደለም። የእግዚአብሔር ምላሽ በክፉ ፈንታ ክፉ አይደለም። ዛሬ ሲሳደብ የምታዩ አንድ ልጅ ነበረ። በየትኛውን ቤት ስገባ ከታች ሆኖ ሙዘመን ምናምን እያለ ይጽፋል። ልክ ላይቭ ስገባ ደግሞ መጀመሪያ የሚገባው እሱ ሁሉም ቤት ማለት ነው። አንድ ቀን ፓስተራሊ ቸርች እንትን ላይ ቁጭ የሚል የሆነ የተወሰኑ ጊዜያት ነው የጠፋው። ማሜ አለኝ ጌታን አገኘሁ አለኝ ማለት ነው። ሊቀልድብኝ መስሎኝ ነበር። ተጠመቅኩ ምናምን አስባችሁታል? እኔ ሁሌ ይሄ ሰው መቼ ነው የሚፋታኝ የምለው ሰው ማለት ነው። መቼ ነው የሚተወኝ? እግዚአብሔር ይመስገን። ወንድሞቼና እህቶቼ የምን ማንንም ሰው በክፉ አይነት እንዳታለ እገድልሃለሁ ቢል የሆነ ነገር ግን ራራ ኢየሱስን ሲሳደብ ተሰማው። እኔ እንደውም አንዳንድ ጊዜ ሰዎች በጣም ከልክ ሲያልፉ ይሄ ሰው ቢዲድ ነው እላለሁ። ይሄ ሰውዬውማ እግዚአብሔር ሊያገኘው ነው። ባይ ዘ ወይ አንድ ምስክር አለን ታስታውሱ ከሆነ እዚህ ላይ መጽሐፍ ላይ ሽንት ነው የሸነው አስታወሳችሁ? አሁንም ማለት ኦሮምኛ ነው የሚሰራው። መጽሐፍ ቅዱስ ላይ ሽንቱ ሸነው ላይ ከዛ መጽሐፍ ቅዱስን ሽንት ቤት አስገባ። የሆነው ታውቃላችሁ። አሁን በሱ ምክንያት ብዙ ሰዎች ጌታን እያገኙ ነው። ማንንም ሰው ቢሳደብ ምናምን አይምሰልን። አሁን እዚህ ጋር ወንጌል ያልሰማ ይመስላል፣ ተሳድቦ ምናምን ሊሄድ ይችላል፣ ግን ያገኘዋል። ጌታን ያገኘዋል። ምን ጥያቄ አለው? እኔ ራሴ አንዷ ተሳዳቢ ያልነበርኩ እንዴ አቋራጭ መሰል ይቅርታ እንጂ ጓደኛዬ 10ኛ ክፍል እያለ ስለ ጌታ ኢየሱስ ትነግረን ነበረና ያኔ እሷ ደህንነት ተምራ ገና አልተጠመቀችም ምናምን፣ ግን በቃ ትነግረን ነበር ስለ ጌታ ነው።
እንባዋ እስኪመጣ ድረስ ነበረ ማስለቀሳት። በቃ እሷ ምንም የምትናገረው ነገር የለም። እስቲ በቃ ጌታ እንደሚወደን ምናምን ነው የምታወራው። ግን እኔ በቃ ጽንፈኛ ይሄ በቃ ሃይማኖተኛና ጽንፈኛ ነበር። እንባዋ እስኪመጣ ድረስ ነበር ማስለቀሳት። የሚገርም ዩኒቨርሲቲ ራሱ ገብቼ ሮብሮ ፌሎሺፕ ነበራቸው ነው ማታ ከፌሎሺፕ ሲመለሱ ሳያቸው የምር ነው የምነግርህ ጌታ ያው በጌታ በቃ የሆነ ነገራቸው የሆነ የሚያስፈራ ነገር አለ። ከዛ ሳያቸው በሳጭ ነበር። በቃ በጣም ነው ማስታውሰው። እነዚህን በቃ ማቃጠል ነበር እነዚህ ምናምን እላቸዋለሁ። ምንም እኮ አላቃቸው። ያው በቃ አንድ ግቢ ነው፣ ሮብ ነው የነሱ ፌሎ። ሲመጡ ግን ከፌሎ ሲመለስ ወደ ግቢ ሲመጡ አንድ ላይ ነው የሚመጡት ምናምን የሆነ የሚያስፈራ ነገር እንዳላቸው አውቃለሁኝና እነዚህን በቃ ማንደድ ነው እንጂ ምናምን የሚል አይነት በቃ በጣም ጽንፈኛ ነበርኩኝ። እና ጌታ ኢየሱስ ግን በቃ እንዳልከው ነው። እንዲያውም ቅድም አልክ እኔም እንደዛ አጋራለሁና አንድ ሰው በጣም የሚሳደብ በጣም የሚቃወምህ በቃ ሌላ አይነት ነገር የሚሰራው ከሆነ በቃ በቅርቡ ገቢ የሚሆን ሰው ነው እላለሁ እኔምና ያስታውቃል። በቃ በጣም ያስታውቃልና ጌታ በጣም ተሳዳቢዎቹን በጣም ዱርዬዎቹን በቃ በምንም አይነት ሁኔታ ማንገኘውን ነው ሰብስቦ መጀመሪያ ይጠራን ብዬ አምናለሁ። እና እኔም በፊት እንዳልከው ነበርኩ። በቃ ጌታን ሲነኩብኝ እንዴት ነው ሰውየውን ከመጥላት ምናምን ሳይሆን ተነካብኝ አይነት እንዴት ነው እንዴት ይነካብኛል አይነት ነገር። እንዴት ነው አሁን ታናሽ ወንድምህ ቢኖር የሆነ ሰው ሲያይ እንዴ ለምን እንደዚህ እህቴን ታያታለህ ለምን ትገላምጣታለህ አይነት በእንደዛ አይነት ነገር እንዴት ጌታዬን ትነካብኛለህ አይነት። ለካ ግን እንደዛ አይደለም። ወንጌል ሲጀመር መሰረቱ ፍቅር ነው፣ መሰረቱ ምህረት ነው። ምህረትንና ፍቅርን በማሳየት የሚመጣ ምስራች ነው እንጂ የምከራከርለት አምላክ የለኝም። እሱ ብቻውን የጸና አምላክ ነው። እኔ በማሳየው እንትን ሰውየውም የማይመጣም አምላኬም እንደዛ አይነት አምላክ አይደለም። ብቻውን የቆመ ብቻውን አምላክና እውነት ሆኖ የቆመ አምላክ ነውና በጣም ትክክልና ተገቢ ነገር ነው። በተለይ አሁን ወንጌል የሚሰሩ መንገድ ላይ ምናምን የሚሰሩ ወንድም እህቶች አንዳንድ ቲክቶክ ላይ እናያለንና በቃ አንዳንዱ ትንሽ ያው በጓዳ የምናወራው ነውና በጣም ያሳቅቃል አንዳንድ ነገሮችና ትክክለኛ ስልጠና ያስፈልጋል። በጣም ለወንጌል መሰረታዊ ነገር ስለሆነ እዚህ ጋር አግሬሲቭሊ እየተናገርኩኝ ኢየሱስ እኮ ይወድሃል ብል ምን ማለት ነው? አይሄድም፣ አብሮ አይሄድም። እና ቅድም እንደምሳሌ ነገርከን ጴጥሮስ በሰይፍ ሲቆርጥ ጆሮን እንትን አለው ተወሰውና በሰይፍን የሚመዙ በሰይፍ ይጠፋሉ። በቃ ትክክለኛ ነገር ነው። እኛ በቃ ምህረት ያገኘን ሰዎች ነን። ምህረትና ፍቅርን አፕሮች ያስፈልጋል። በቃ አፕሮቻችንን ማስተካከል ያስፈልጋል። የምንናገርበት ወይ ሰውየውን የሚገርምህ ሊያመጣውም ሊያስቀረውም የሚችል ነገር ነው። ከኛ ጋር ያለው እየተበሳጨው ወንጌል የምናገር ከሆነ እየተበሳጨው ብጭጭት እያልኩ ሳልረጋጋ ምናምን በእርግጥ አንዳንዴ ከዛ የሚመጣው ፊድባክ ወይ የሚመጣው ነገር ያው ኢሞሽናል ሊያደርግ የሚችል ነገሮች ይሆናሉ። ስጋ ለበስ ነንና ሁላችንም። ግን ደግሞ በጣም በጸሎትና በጥንቃቄ ነው ወንጌል መነገር እንዳለበት። ዛሬ ደግሞ በደንብ ነው ደስ የሚል ነገር ነው እያልኩ የነበረውና ጌታ ኢየሱስ ይባርክ። በእውነት በጣም ነው ደስ የሚለኝ። እኔ ሙስሊሞች ሲድኑ በቃ ሌላ ነገር ነው የሚመስለኝ። በቃ በጣም ነው ደስ የሚለኝ። በቃ ነፍሴ ሀሴት ነው የምታደርገው። የእውነቴን ነው የምነግርህና በጣም ጌታ ረድቶሃል። ተባረክ። ደግሞ ነገ ሌላ አለ። እግዚአብሔር ድንቅና ተአምራትን ያደርጋል። ወንጌል ያው መቀጠሉ የማይቀር ነገር ነው። ተባረኩ። በጣም ነው ደስ የሚለኝ። አሜን። ተባረኩ። ጌታ ይባርካችሁ። ተባረኩ። አብራችሁን ስለነበራችሁ ጌታ ኢየሱስ ይባርካችሁ።